ጄኔራል ታደሰ ወረደ የወልቃይት አስተዳዳሪዎችን አስጠነቀቁ። ወልቃይቱ ወደ ትግራይ በአስቸኳይ ያለምንም ቅድመ ሁኔታ ካልተመለሰ አደጋ እንደሚያስከትል አሳስቧል። ወልቃይትን በዘላቂነት ተቆጣጥሮ መቀጠል አትችሉም ሲል ለነ ኮሎኔል ደመቀ መልእክት ልከዋል። እንመለስበታለን። በክልሉ ዋና ከተማ ውጊያ ተቀሰቀሰ። ከርዕሰ መስተዳደሩ ቢሮ አቅራቢያ ከባድ ተኩስ መደረጉ ተሰምቷል። እዚህ ውጊያ የክልሉ ፖሊስ ዋና አዛዥ መገደላቸው ተዘግቧል። ለውጊያው መቀስቀስ ምክንያት የሆነው የብሔር ግጭት ነው ተብሏል። ታደምጡታላችሁ። ኢሳያስ አፈወርቂ በአንድ ጥብቅ ጉዳይ ማስጠንቀቂያ ደርሷቸዋል። ከሰሞኑ የሻዕቢያው መንግስት በሀገሪቱ ለዓመታት ያሰራቸውን እስረኞች መፍታቱን ተከትሎ በርካታ ጉዳዮች እየተነሱ ነው። አንዳንዶች የሰሞኑን የሻዕቢያን የእስረኞች የመፍታት ዘመቻ ከኢትዮጵያ ጋር ካለው ውጥረት ጋር አያይዘውታል። በሌላ በኩል በጉዳዩ ላይ የተባበሩት መንግስታት ለሻዕቢያው መንግስት ማስጠንቀቂያ ልኳል። እንመለስበታለን። ሩሲያ ተጨማሪ የኒውክሌር ስምምነት ከኢትዮጵያ ጋር ተፈራረመች። ቭላዲሚር ፑቲን አዲስ አበባን የኒውክሌር ባለቤት ለማድረግ እየተንቀሳቀሱ ነው። ጠቅላይ ሚኒስትር አብይ የህዳሴ ግድቡ በተመረቀበት ዕለት ኢትዮጵያ በቀጣይ ኒውክሌር እንደምትታጠቅ ይፋ ማድረጋቸው የሚታወስ ሲሆን ዛሬ ደግሞ የኒውክሌር ሚስጥራዊነትን ለመጠበቅ የሚረዳ ወታደራዊ ስምምነት ተፈራርመዋል። ትሰሙታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። የጄኔራል ታደሰ ወረደ አስተዳደር ወልቃይት ወደ ትግራይ በአስቸኳይ ያለምንም ቅድመ ሁኔታ ካልተመለሰ አደጋ እንደሚያስከትል አሳሰበ። ጊዜው አስተዳደሩ በወልቃይት ጉዳይ ዛሬ ባወጣው መግለጫ ወልቃይትን በዘላቂነት ተቆጣጥሮ መቀጠል አይቻልም ብሏል። ወልቃይት ወደ ትግራይ ተመልሶ ተፈናቃዮች በአስቸኳይ ካልተመለሱ ውጤቱ አስከፊ እንደሚሆን የጄኔራል ታደሰ ወረደ አስተዳደር በመግለጫው አሳስቧል። አስተዳደሩ አስከፊ ያለው ነገር ከመከሰቱ በፊት የፌዴራል መንግስት ወልቃይትን ወደ ትግራይ ለመመለስ ቀጥተኛ ትዕዛዝ እንዲሰጥና እርምጃ እንዲወስድ ጠይቋል። ኮሎኔል ደመቀ ዘውዱ ወልቃይትን ወደ አማራ ጠቃለው የመቀጠል ፍላጎት ቢኖራቸውም የጄኔራሉ አስተዳደር ይህ እንዲሆን አልፈቅድም ብሏል። ደም አፋሳሹ ጦርነት በፕሪቶሪያ ስምምነት የቆመ ቢሆንም ከወልቃይት የተፈናቀሉ የትግራይ ተወላጆች ከ5 ዓመት በላይ በስቅይት ውስጥ እንደሚገኙ አስተዳደሩ ገልጿል። የፕሪቶሪያው ስምምነት ለጊዜው ጦርነት ማስቆም ቢችልም ለትግራይ ህዝብ ዘላቂ ለውጥ አላመጣም ተብሏል። አሁን ላይ እንደፈረሰ የሚነገርለት በፕሪቶሪያው ስምምነት መሰረት እንደ ወልቃይት ያሉ አካባቢዎች ወደ ትግራይ እንደሚመለሱ ቢደነግግም ተግባራዊ እንዳልሆነ አስተዳደሩ ጠቁሟል። ምንም እንኳን በትግራይ በኩል ስምምነቱ አወዛጋቢ አካባቢዎች ወደ ትግራይ እንዲመለሱ ያስገድዳል ቢልም በውል የተገለጸው ግን ውዝግቡ በህገ መንግስት አግባብ እልባት ያገኛል የሚል ነው። ይህም ማለት የወልቃይት ጠለምትና ራያ አካባቢዎች በህዝበ ውሳኔ ላይ የተመሰረተ መፍትሄ መስጠት የሚል ነው። ይሁን እንጂ በትግራይ ኃይሎች እንደ ራያና ጠለምት ያሉ አካባቢዎችን በከፊል ተቆጣጥረው ውጥረት የበዛበትን ወልቃይትንም ወደ ትግራይ ለማስመለስ እየተንቀሳቀሱ ነው። የዛሬው ጄኔራል ታደሰ ወረደ አስተዳደር ወልቃይትን ወደ ትግራይ ማስመለስ ቅድሚያ ሰጥቶ የሚታገልለት ጉዳይ መሆኑን አስታውቋል። ወልቃይት ወደ ትግራይ እንዳይመለስና ተፈናቃዮች ወደ ቤታቸው እንዳይገቡ የሴራ ፖለቲካ እየተካሄደ መሆኑንም አስተዳደሩ ጠቁሟል። ጄኔራል ታደሰ አስተዳደር ይፈጸማል ካለው ሴራ መካከል የፌዴራል መንግስት የአማራ ኃይሎችን ከወልቃይት የማስወጣት ፍላጎት ማጣት አንዱ ነው ተብሏል። የፌዴራል መንግስት የወልቃይትን ጉዳይ ፖለቲካዊ ውሳኔ የሚሰጥበት ለማድረግና ከፕሪቶሪያው ስምምነት ማዕቀፍ የማውጣት ፍላጎት መኖሩን አስተዳደሩ ጠቁሟል። ጊዜው አስተዳደሩ የፌዴራል መንግስት ወልቃይትን ወደ ትግራይ ለማስመለስ ፍላጎት የለውም ያለው የአማራ ኃይሎችን የማስወጣት ኃላፊነቱን አልተወጣም በሚል ነው። ጊዜው አስተዳደሩ ሌላው ወልቃይቱ ወደ ትግራይ እንዳይመለስ እንቅፋት ሆኗል ያለው ጉዳይ የትግራይ ፖለቲካ ኃይሎች አንድነት ማጣት ነው። ጄኔራል ታደሰ አስተዳደር እንቅፋት ሆኖብኛል ያለውን ክፍፍል ለመቅረፍ የትግራይ ፖለቲካ ኃይሎች የግዛት አንድነት በማረጋገጥ ረገድ በአንድነት እንዲሰለፉ ጥሪ አቅርቧል። ጄኔራል ታደሰ አስተዳደር ወልቃይት ወደ ትግራይ ለማስመለስ የመጠበቅ ትዕግስቱ ሊሟጠጥ ጫፍ መድረሱን ጠቁሟል። ምንም አይነት ኃይል ወልቃይትን ተቆጣጥሮ ሊቀጥል አይችልም ያለው አስተዳደሩ የመጨረሻው አሸናፊ የትግራይ ህዝብ ነው ብሏል።
የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ህዝባዊ ድጋፋቸውን ለማጠናከር በማሰብ የተወሰኑ እስረኞችን መፍታታቸውን ተከትሎ ከመንግስታቱ ድርጅት ጫን ያለ ማሳሰቢያ ደርሷቸዋል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን በኤርትራ መንግስት ውስጥ በዘፈቀደ ያሰራቸው 10,000 እስረኞችን በአስቸኳይ እንዲፈታ ማስጠንቀቂያ ሰጥቷል። ኮሚሽኑ ከ10,000 በላይ በአስቸጋሪ ሁኔታ ውስጥ የሚገኙ እስረኞች አሉ ያለው የኢሳያስ አስተዳደር 20 ዓመታት ገደማ የታሰሩ ከ100 በላይ እስረኞችን መልቀቁን ተከትሎ ነው። የኤርትራ መንግስት ከሰሞኑ 18 ዓመት ያለ ፍርድ የታሰሩ የፖለቲካ ተሳትፎ ያላቸውን ሰዎችና 98 በሃይማኖታቸው የታሰሩ ሰዎችን መፍታቱ ተዘግቧል። የኤርትራ መንግስት ቡድን 11 ተብለው የሚታወቁትን ከፍተኛ የመንግስት ባለስልጣናትን ጨምሮ ሁሉንም በዘፈቀደ ያሰራቸውን እስረኞች ያለምንም ቅድመ ሁኔታ እንዲለቅ ጠይቋል። ቡድን 11 ተብለው የሚታወቁት ከፍተኛ ባለስልጣናት ከ25 ዓመታት በፊት የታሰሩት መንግስታቸው አስተዳደራዊ ማሻሻያ እንዲያደርግ መጠየቃቸውን ተከትሎ ነው። በአስቸጋሪ ሁኔታ ውስጥ ከሚገኙት ከ10,000 በላይ እስረኞች መካከል ፖለቲከኞችን፣ ጋዜጠኞችን፣ የሃይማኖት መሪዎችና ተማሪዎች ይገኙበታል ተብሏል። አምባገነኖቹ የኤርትራ ባለስልጣናት በመላ ሀገሪቱ በዘፈቀደ ያሰሯቸውን ግለሰቦች ያለምንም ቅድመ ሁኔታ እንዲፈቱ የመንግስታቱ ድርጅት አሳስቧል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን የኤርትራ መንግስት በዘፈቀደ አስሯቸው የነበሩ ዜጎቹን በቅርቡ መፍታቱ የሚበረታታ እርምጃ ነው ብሏል። ይሁን እንጂ አሁንም በህይወት መኖር አለመኖራቸው ጭምር በውል ያልተረጋገጠ በርካታ እስረኞች መኖራቸው ኤርትራን የዜጎቿን ሰብአዊ መብት የምታከብር ሀገር አያደርጋትም ተብሏል። ኮሚሽኑ ኤርትራ ከዓለም አቀፍ የሰብአዊ መብቶች ግዴታዎቿ ጋር ሙሉ በሙሉ መጣጣሟን ለማረጋገጥ ከአስመራ ባለስልጣናት ጋር ግንኙነቱን እንደሚቀጥል ጠቁሟል። የተባበሩት መንግስታት ድርጅት ኤርትራን የዜጎቿን ሰብአዊ መብት በእጅጉ የምትጥስ ሀገር መሆኗን በየጊዜው ሲገልጽ ቆይቷል። በክልሉ ዋና ከተማ ውጊያ ተቀሰቀሰ። ከርዕሰ መስተዳደሩ ቢሮ አቅራቢያ ከባድ ተኩስ መደረጉ ተሰምቷል። በዚህ ውጊያ የክልሉ ፖሊስ ዋና አዛዥ መገደላቸው ተዘግቧል። ለውጊያው መቀስቀስ ምክንያት የሆነው የብሔር ግጭት ነው ተብሏል። በጋምቤላ ክልል ጋምቤላ ከተማ ዛሬ ረፋድ አካባቢ የተኩስ ልውውጥ እንደነበር፣ የከተማው ፖሊስ አባል እንደተገደሉ ነዋሪዎች የገለጹ ሲሆን ክልሉ ድርጊቱን መፈጸሙን አረጋግጧል። ነዋሪዎቹ እንደሚሉት በክልሉ የተለያዩ ወረዳዎች ሰሞኑን ባገረሸው የጸጥታ ችግር ንጹሃንና የፖሊስ አባላት ሲገደሉ የቆሰሉም አሉ። ችግሩ ከዓመታት በፊት ይስተዋል እንደነበር በማስታወስ ከሳምንታት ጀምሮ ማገርሸቱን ገልጸው የፖሊስ አባላትም ወደ አንድ ብሔር በማተኮር የግድያ ጥቃት ይፈጽማሉ ሲሉ ወቅሰዋል። ቲክቫ ኢትዮጵያ ለጉዳዩ ምላሽ እንዲሰጡ የክልሉን ባለስልጣናት ቢጠይቀም ባለመሳካቱ የጋምቤላ ክልል ርዕሰ መስተዳደር ወይዘሮ አለሚቱ ኦሞዶን ጠይቋል። እሳቸውም አሁን ስራ ላይ ናቸው፣ ማታ ደውሉላቸው፣ ከደወሉላችሁ አንሱ ብዬ እነግራቸዋለሁ። በተለያየ ሰው መልስ ሊሰጥ አይገባም፣ የጸጥታ አካሉ ስላለ እነርሱ ናቸው መስጠት ያለባቸው ብለዋል። በኋላም በተለያዩ ወረዳዎች ሰሞኑን በተስተዋለ የጸጥታ ችግር ንጹሃንን ጭምር መገደላቸውን፣ ዛሬም ከተማዋ ላይ ተኩስ እንደነበርና ፖሊስ እንደተገደለ ነዋሪዎች ገልጸዋል። የጋምቤላ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ ማበር ኮር ዛሬ የሞተው የፖሊስ አባል ብቻ ነው እንጂ ሌላ የሞተ ሰው የለም፣ ድርጊቱ ሲፈጸም በቦታው አልነበርንም፣ የተገደለው የጋምቤላ ከተማ ፖሊስ አዛዥ ነው፣ ከቢሮ ወጥቶ ስራ እየሰራ ነበር፣ ወደ ቢሮ ሊመለስ ሲል ነው ጥቃቱ የተፈጸመው ብለዋል። ህዝቡም እንዲረጋጋ በየቀበሌው የማረጋጋት ስራ እየሰራ ነው ያሉ ሲሆን ዛሬ የተፈጠረው ችግር የማይጠበቅ ነው፣ ግን ወደ ከፋ ችግር እንዳንሄድ በስጋት ቀጠናዎች የጸጥታ ኃይሎች በመመደብ ህዝቡ ወደ ከፍተኛ ግጭት እንዳይገባም ተደርጓል ብለዋል። ሰሞኑን በክልሉ የተከሰተው አለመረጋጋት እንደ ክልል ብዙ ስራዎችን ሰርተናል። በየወረዳ የውይይት መድረኮች ተካሂደዋል።
ከጉዳዩ ጋር የተጠረጠሩ ወንጀለኞች ተይዘዋል። ከጉዳዩ ጋር ግንኙነት ያላቸው በሕግ ቁጥጥር እንዲውሉ አድርገናል ብለዋል። ነዋሪዎቹ አንዳንድ የፖሊስ አካላት በንጹሃን ግድያ ተሳታፊ የሚሆኑበት ወደ አንዱ ብሔር የሚያደሉበት ሁኔታ እንዳለ ይገልጻሉ። በጥቃቱ ጠርጥራችሁ ከያዛችኋቸው መካከል የጸጥታ ወይም የፖሊስ አባላት አሉ ለሚለው ቅሬታ ምላሻችሁ ምንድን ነው ሲል ቲክቫ ኢትዮጵያ የቢሮ ኃላፊውን ጠይቋል። ኃላፊው አቶ ማበር ሰው ሲፈጠር ሙሉ ስላልሆነ የሚጎድል ነገር ስላለ ይህንን ነገር ጥቃቱን አያደርጉም ማለት ሊከብድ ይችላል። ሁሉም ፖሊሶች ሳይሆን የተወሰኑት ወንጀል ጥቃት የሚፈጽሙበት ሁኔታዎች አሉ። እንደተባለው ትክክል ነው፣ ግን አጠቃላይ ፖሊስ አይደለም። አንዳንዶቹ በራሳቸው ችግር ምክንያት በእነዚህ የወንጀል ድርጊቶች የሚሳተፉበት ሁኔታዎች አሉ ሲሉ መልሰዋል። ሩሲያ ተጨማሪ የኒውክሌር ስምምነት ከኢትዮጵያ ጋር ተፈራረመች። ቭላዲሚር ፑቲን አዲስ አበባን የኒውክሌር ባለቤት ለማድረግ እየተንቀሳቀሱ ነው። ጠቅላይ ሚኒስትር አብይ የህዳሴ ግድቡ በተመረቀበት ዕለት ኢትዮጵያ በቀጣይ ኒውክሌርን እንደምትታጠቅ ይፋ ማድረጋቸው የሚታወስ ሲሆን ዛሬ ደግሞ የኒውክሌር ሚስጥራዊነትን ለመጠበቅ የሚረዳ ወታደራዊ ስምምነት ተፈራርመዋል። የኢትዮጵያ ኒውክሌር ኃይል ኮሚሽን ኮሚሽነር አቶ ሳንዶካን ደበበና የሩሲያ ፌዴሬሽን የሮሳቶም ኢነርጂ ፕሮጀክቶች ዋና ዳይሬክተር አንድሬ በሞስኮ እየተካሄደ ባለው የሁለቱ ሀገራት የመጀመሪያ ስብሰባ ላይ ሚስጥራዊ መረጃዎችን የመጠበቅ ስምምነት ተፈራርመዋል። የኒውክሌር ቴክኖሎጂ ካለው ዓለም አቀፍ ውድድር አንጻር ይህ ሚስጥራዊ መረጃዎችን የመጠበቅ ስምምነት የተፈረመው ሁለቱ ሀገራት የኢትዮጵያን የመጀመሪያ የኒውክሌር ኃይል ማመንጫ ጣቢያ ግንባታና ልማት ለማፋጠን ቀደም ብለው የተገቡትን ስምምነቶች ተግባራዊ ለማድረግ ካላቸው ቁርጠኝነት አካል ነው ተብሏል። የኢትዮጵያን የኒውክሌር ጣቢያ ግንባታ ፕሮጀክት በሀገሪቱ የልማት እንቅስቃሴ ውስጥ ትልቅ ምዕራፍ ነው። ጠቅላይ ሚኒስትር አብይ አህመድና የሩሲያ ፌዴሬሽን ፕሬዝዳንት ቭላዲሚር ፑቲን ሁለቱ ሀገራት በተለያዩ ዘርፎች በሚኖራቸው ትብብር ዙሪያ መወያየታቸው ይታወሳል። ካቲት መጨረሻ 2010 ዓ.ም የጠቅላይ ሚኒስትር አብይ አህመድ አስተዳደር ወደ ስልጣን ከመምጣቱ ከአንድ ወር በፊት የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በኢትዮጵያ ጉብኝት ሲያደርጉ ከወቅቱ የውጭ ጉዳይ ሚኒስትር ወርቅነህ ገበየሁ ጋር በኒውክሌር መርሃ ግብርና በሌሎች ጉዳዮች ላይ መስማማታቸው ተዘግቧል። በ2011 ዓ.ም የሀገር ውስጥ መገናኛ ብዙሃን የኢኖቬሽንና ቴክኖሎጂ ሚኒስቴር ባለስልጣናትን ዋቢ አድርጎ ኢትዮጵያ በሁለት ምዕራፍ የተከፈለ የኒውክሌር ኃይል ማዕከልና ማብላያ ጣቢያ ልትገነባ መሆኑን ዘግበዋል። ለግብርናና ለጤና ዘርፎች ይሆናል የተባለውን የኒውክሌር ኃይል ማመንጫ ለመገንባት ተጨባጭ እርምጃዎች ተወስደው የነበረ ሲሆን በ2012 ዓ.ም ኢትዮጵያና ሩሲያ የኒውክሌር ስምምነት ተፈራርመዋል። የዚህ ስምምነት ቀጣይ አካል ነው የተባለ የኒውክሌር ፍኖተ ካርታ የኢኖቬሽንና ቴክኖሎጂ ሚኒስትሩ በለጠ ሞላና የሩሲያ ሮሳቶም በ2015 ዓ.ም ሁለተኛው ፍኖተ ካርታ ደግሞ በ2017 ዓ.ም መፈራረማቸውን አስታውቀዋል። ከዚህ በተጨማሪም የአቶሚክ ኢነርጂ ኤጀንሲ ዳይሬክተር ባለፉት ጥቂት ዓመታት ከአንዴም ሁለት ጊዜ ስለ ኒውክሌር ኃይል ከጠቅላይ ሚኒስትር አብይ አህመድ ጋር ተነጋግረዋል።